ቲፒኤስ ተሰርዟል የሚባል ሁኔታ አለ። ቲፒኤስ ተጠቃሚ የሆናችሁ ወገኖቻችን ሳይን ያደርጋችሁትን በማስታወስ what are the plan B's የሚለውን ነገር መዘጋጀት መቻል አለ። በኢሚግሬሽን ዙሪያ እንደሚሰራ ሰው ያደረጋችሁትስ ነገር አለው ይሄንን ለማሻሻል? የዋይት ሃውስ አስተዳደሮችን፣ አማካሪዎችን ጉዳዩ እንደሚያሳስበን በደብዳቤም በኢሜይልም በስልክም በመደወል ይህን ጉዳይ እንዲያዩት አሳስበናል። መንግስትም ይህንን ቫዮሌት ካደረገ ኮሚዩኒቲው ራሱ ጠበቃ ይዞ መንግስትን መክሰስ ይችላል። ያ ውጤት እስከሚታይ ድረስ ምን አይነት ጥንቃቄ ይውሰድ ማህበረሰባችን? ቲፒኤስ ስታተስ ያላቸው ሰዎች በየጊዜው ሂደው ሪፖርት ያደርጋሉ። ሪፖርት በማድረግ እንዳይዘናጉ አደራ ማለት ትፈልጋለሁ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ እንግዳችን እርግጥ ነው ለቤታችን አዲስ አይደለም። ብዙ ጊዜ በኮሚኒቲያችን በተለይ ደግሞ በአይስ ዙሪያ በኢሚግሬሽን ዙሪያ አዳዲስ ነገሮችን ምናልባት እሱ ሞር ይመለከተዋል ባልንበት ዙሪያ እና በሌሎች ጉዳዮችም እንግዳችን እንደነበረ የሚታወቅ ነው። አሁንም ለመጀመሪያ ጊዜ ለምታዩት ሰዎች ራሱን ያስተዋውቅልናል። ከዛ በፊት ግን ሁላችሁም እንኳን ደህና መጣችሁ ማለት ፈልጋለሁኝ። በተለይ አዲስ ለሆናችሁ ቤታችንን ሰብስክራይብ በማድረግ ተቀላቀሉ። ይህን ቪዲዮ ደግሞ ላይክ እንድታደርጉት ስል በትህትና ጠይቃለሁ። እጅግ ጠቃሚ ፕሮግራም ነው፣ እንደ ሁልጊዜው ይዘንላችሁ የመጣ ነው። አቶ አምሳሉ ድጋሚ ስላገኘው ደስ ብሎኛል። እርግጥ ነው ላስት ታይም ስንገናኝ በድል እንመለሳለን ብለን ነበር። ነገር ግን ያው ሁልጊዜ ሁለት መንገድ ነው ያለው፣ ወይ ማሸነፍ አለ፣ በመሸነፍ ውስጥም ደግሞ ማሸነፍም አለ እና እሱንም እንመለከታለን። እንኳን ደህና መጣህ። ግን እንኳን ደህና ቆየሽኝ። እግዚአብሔር ስትልኝ ተመልሼ በዚህ መድረክ በጣም እድሉን አግኝቼ ተመልሼ ስለመጣሁኝ በራሴና በምኖርበት አካባቢ በከተማዬ እጅግ አድርጌ አመሰግናለሁ ቲቪ ቻናሉን። እንግዲህ ካውንስለር አምሳሉ ካሳው እባላለሁኝ። የአሮራ የቀድሞ የምክር ቤት አባል እንዲሁም ደግሞ በዚህ በኮሚዩኒቲ በኢትዮጵያን አሜሪካን ሲቪክ ካውንስል እሰራለሁኝ። በፌዴራል ኢሚግሬሽን ካስተም ኢንፎርስመንት ሉተናንት ሁኜ ያገለግላለሁ ማለት ነው። እና ይህን እድል ስለሰጠሽኝ ደግሜ አመሰግናለሁ። መልካም። እንግዲህ ዛሬ ለሁለት ነገር ነው በዋናነት የተገናኘ ነው። በቅድሚያ ያው በዚህ ቻናል ተገናኝተን አንተም እንደነገርከን አሁን ካለ ኃላፊነት በተጨማሪ የኢትዮጵያን ብቻ ሳይሆን የአሜሪካንንም ሕዝብ ለማገልገል በሲቲ ካውንስልነት ስትወዳደር እንደነበረ እናውቃለን። እጅግ በሚያኮራ ሁኔታም ኮሚኒቲያችን ሰፖርት ሲያደርጉ ከካናዳ ከሌላም ሀገር እንደው ብችልና በመረጥኩት በሚል በጣም ደስ በሚል ሁኔታ ሰፖርት ሲያደርጉ እንደነበረ እኔ የቅርብ ምስክር ነኝ። ለዛ እንደው በእኔም በራሴም ስም ተመልካቾቻችንን ማመስገን እፈልጋለሁ። በትልቅ ምስጋና ማቅረብ እፈልጋለሁ። በዛ ዙሪያ የምናነሳው በሰፊው ይኖራል። ከዛም ደግሞ በዋናነት በሰሞኑ የሰማነው በሰፊው አለ፣ እንግዶችም አቅርቤበት ነበር። በማህበረሰባችን ዙሪያ ቲፒኤስ ያለውን ድጋፍ ወይም ደግሞ እስከዛሬ ድረስ ኢትዮጵያኖች ሲገለገሉበት የነበረውን እንደሰረዘው በጣም መጥፎ ዜና እንደሰማን የሚታወቅ ነው። በኢሚግሬሽን ዙሪያ እንደሚሰራ ሰው ያው ያንተን ምልከታና ምንስ ማድረግ ችላችኋል፣ ያደረጋችሁትስ ነገር አለው ይሄንን ለማሻሻል የሚለውንም እናነሳለን። ለዛም ነው እስከ መጨረሻ አብራችሁ እንድትቆዩ የምጋብዛችሁ። እሺ፣ እኔ በዚህ አጋጣሚ የኢትዮጵያን ኤርትራን ኮሚዩኒቲ እንዲሁም የአፍሪካን ኢሚግራንት ኮሚዩኒቲ እጅግ አድርጌ ማመስገን እፈልጋለሁ። ባለፉት ወራቶች ከፍተኛ የሆነ ፉክክር ላይ ውስጥ ገብተን የነበረኝን የካውንስል ሴት መቀመጫ ለማስቀጠል ውድድር ሳደርግ እንደነበር ይታወቃል። በዚህ ውድድር ላይ ኢትዮጵያኖች፣ ኤርትራኖች፣ ኢሚግራንት ኮሚዩኒቲ እና የተቀረው ኮሚዩኒቲ በጣም ደስ በሚል ሁኔታ ተሳትፈን ይህንን በአካባቢያችን ፖዘቲቭ የሆነ የካምፔን ልክ ኔጌቲቭ ሳይሆን ፖዘቲቭ የሆነ ኮሚዩኒቲ ተኮር የሆነ
በምንሰራቸው በሴፍቲ ተኮር፣ በኦፖርቹኒቲ ተኮር፣ በአፎርደብል ተኮር ላይ እንቅስቃሴዎችን ስናደርግ ነበር። በዛም እንግዲህ እኔ ሲሪየስ የሆነ ከተማችን ውስጥ የተለያዩ ችግሮች አሉ። እነሱ በመቅረፍ ውድድር አድርጌያለሁ፣ ተሳትፌያለሁኝ። ሀዌቨር ግን በናሽናል ደረጃ ያለው የፖለቲካ በወቅቱ የሀገሪቱ ገቨርንመንት ዝግ ስለነበረ ሸዳውን መሆኑ ፕላስ ያለው ከከረንት አድሚኒስትሬሽን ጋር በተያያዘ ምክንያት በርካታ ዜጎች ያኮረፉበት ወቅት በመሆኑ በዛ የኔም የዛ ፓርቲ ተከታይ መሆኔ እና ደግሞ ፕላስ ለአይስ ለኢሚግሬሽን መስራቴ በዛኛው ሳይድ ካምፔን ያደርጉብኝ የነበረው ለአይስ በሚል ካምፔን ሰክሰስፉል ሆነው ለመሸነፍ ችያለሁኝ ማለት ነው። ምክንያቱም የሀገሪቱ ያለው ሁኔታ በአጠቃላይ ብሉ ዌቭ የሚባለው ዘሆል በአሜሪካን ደረጃ አክሮስ የሆነ ሞመንተም ስለነበረ እሱንን ማሸነፍ አልቻልኩም። ሀዌቨር ግን በታሪክ የመጀመሪያ የሆነ ወደ 24,000 ኮሚዩኒቲ መርጦኛል። በዛ ሂደት ውስጥ ዩዥሊ 22,000 የማሸነፊያ ድምፅ ነው። ነገር ግን አሁን ባለው ከረንት ሁኔታ በ6,000 ድምፅ በመበለጥ ልሸነፍ ሁለተኛ ደረጃ ለመድረስ ችያለሁ ማለት ነው። ግን ያለ እኔ በጣም ትልቅ ትምህርት ነው። የመጀመሪያ ኢሚግራንት ሪፊውጂ አክሰንት ያለው በነጩ ማህበረሰብ ዘንድ ብዙ የማይታወቅ ዱብዳ የመጣ ዜጋ በእንዲህ አይነት ውድድር አድርጎ ፉክክር ያለው ፉክክር አድርገን 24,000 ቮት ማግኘት almost close to 25,000 በጣም ትልቅ ድል ነው። ዩዥሊ ቅድም እንዳልኩሽ ማሸነፍ 22,000-23,000 ነው። ስለዚህ ተርናውቱን በደንብ ጨምረነዋል ማለት ነው which is good እና ያ ምንድን ነው ለእኛ ድል ነው፣ ለእኛ እንደማሸነፍ ነው የሚቆጥረው። ምክንያቱም የመጀመሪያ ጊዜ ነው እንደዚህ አይነት የአሜሪካን ፉክክር በዚህ በተለይ በኮሎራዶ አዝ ኢትዮጵያን ኢቨን በየትኛውም እንትን ኢትዮጵያን ተፎካካሪ በእንደዚህ አይነት ተወዳድሮ ያን ያህል ድምፅ በማግኘት ሬኮርድ እንትን ያለ የለም። ሀዌቨር ግን የእኛ ኮሚዩኒቲ ትልቅ ተሳትፎ አድርጓል። በዛ ተሳትፎ ላይ የእኛን ድምፅ አሰምተናል። በነበሩኝ የስልጣን ጊዜያቶች በርካታ ጥሩ ጥሩ ስራዎችን ሰርተናል። ያም ደግሞ የዚህ እርን አድርገናል፣ ሰው እንዲደግፈን አድርጓል። ግን እንዳልኩሽ ይህ ሞመንት በዚህ የሚቆም አይደለም። በተለያየ እንቅስቃሴዎች በአሁኑ ሰዓት የኮሚዩኒቲን ሰፖርት በማድረግ ኢቨን ከሲቲው አድቫይዝ በማድረግ በነበርንበት ሂደት ላይ ያሉ የተጀመሩ ስራዎችን አድቫይዝ በማድረግ ከተማውን እናገለግላለን። እንግዲህ ወደፊት ደግሞ አሁን እንደዚህ ነው ማለት ባልችልም፣ ግን ከዚህ በተሻለ ሁኔታ ሞመንተሙ ሳይጠፋ ይሄ የደገፈኝ ማህበረሰብ እንቅስቃሴ ድጋፉ እንትን ሳያደርግ ወደ ሌላ ኦፊስ ወይም የተሻለ ኦፊስ ለመግባት የሚያስችሉ እንትኖች ሊኖሩ ይችላሉ። አሁን እንደዚህ ነው ባልልም፣ ሀዌቨር ግን ብዙ ትምህርት ያገኘንበት በርካታ ያገኘሁት አስተያየት ከማህበረሰብ ከዚህ ከምኖርበት የአሮራ ኮሚዩኒቲ በዚህ መቆም መቻል የለብንም። ሞመንተሙ አለ፣ መቀጠል አለብን። ቮት እና በዛ ረገድ እያሰብን ነው ማለት ነው። በአጠቃላይ ግን በዚህ የተሳተፉ ኢንክሉዲንግ ኪዱ እጅግ እውነት በጣም በርካታ የኮሚዩኒቲ ሜምበሮች በዚህ ቻናል ተሳታፊ ሆነው በጣም እንደሚከታተሉት ያወቁት በጣም በርካታ ስቲል አሁን ድረስ የተለያዩ ፎን ኮሎችን ድጋፍ የሚፈልጉ ከመላው ዓለም ማለት እችላለሁኝ ይደርሰኛል። ስቲል ሄልፕ አደርጋለሁ። ማይ ኦብሊጌሽን ግዴታ ነው ብዬ እንትን አደርጋለሁ ኮሚዩኒቲን መርዳት። በአሁኑ ሰዓትም እንግዲህ እንዳልኩሽ የተለያዩ ድጋፎችን እናደርጋለን። ግን በአጠቃላይ እጅግ የላቀ ትልቅ ምስጋና አቀርባለሁ
አሸናፊዎች ነን። ለመጀመሪያ ጊዜ እንደዚህ አይነት ነገር በማድረጋችን እና በዚህ ሲስተም ውስጥ ገብተን መሳተፋችን ለልጆቻችን ትልቅ ትምህርት ነው። እንግዲህ በታሪክ ውስጥ አለን። ያንን ደግሞ እንደገና የምንደግምበት እድሎች ስላሉ ወደዛ ወደፊት እንግዲህ እያሰብንበት ነው። ቲም አለኝ። የካምፔን ቲሞች ወይም ከኋላ ሆነው ኪችን ካቢኔት የሚባሉት ወይም ይህንን ማናጅ የሚያደርጉት ወርክ ኦን ኢት ጊዜው ሲደርስ እንግዲህ አናውንስ እናደርጋለን። as of right now we are helping the community እና ከተማውንም አድቫይዝ እናደርጋለን። ትራንዚሽን ከነበርንበት የተመረጡትን ሰክሰስፉል እንዲሆኑ ትራንዚሽን አድቫይስ እያደረግናለን ማለት ነው። እና እንግዲህ እዚህ ላይ ያለው በጣም አመሰግናለሁ። እኛም በጣም አድርገን እናመሰግናለን። እኔም መግቢያ ላይ እንደተናገርኩት በመሸነፍ ውስጥ ማሸነፍ አለ አንዳንድ ጊዜ። ለምን ለእኛ ኮሚኒቲ እንዳልከው ስደተኛ አክሰንት ያለው ብዙ ጊዜ ስንመጣ ችሎታው እያለን እንኳን ሁልጊዜ ዝቅም ብሎ መስራትን ነው ምንመርጠው። ዝቅ ብሎ መስራትና መጀመሩ መልካም ሆኖ እያለ ችሎታውና ማድረግ እየቻልን እዛ ላይ መቅረት መቻል እንደሌለብን የሚያሳይ የአሸናፊዎች ሂደት ነው። ለእኛ አሸናፊ ነህ ብዬ ያልኩት በምክንያት ነው። ሌላው ደግሞ እዚህ ሀገር የተወለዱት የእኛ ልጆች እስከ አገር መምራት ድረስ መድረስ እንደሚችሉ የሚያሳየም ተስፋ ነው። እንዴ እሱ ከኢትዮጵያ መጥቶ እንግሊዘኛ ሁለተኛ ቋንቋ ሆኖ እዚህ ጋር ከደረሰ እኛ እዚህ ጋር ተወልደን ደግሞ ለምን እዛ ጋር እንደርስም የሚል የአሸናፊ ሂደት ነው ብዬ ነው። እና ለዛም እንደውም ኮንግራቹሌሽን ማለት ፈልጋለሁ ለብዙዎች አርያ መሆን ስለቻልክና በጣም አመሰግናለሁ። እንግዲህ አንተ በምትሰራበት በአይስ ዙሪያ ልክ ነው ዋጋ አስከፍሎኛል ብለህ ታምናለህ በእርግጠኝነት። አንዳንድ ጊዜ እንደ ትሬንድ የሚመጣ ሁኔታ አለ። ፕሬዚደንት ትራምፕ በተመረጡበት አካባቢ ላይ በጣም የተቆጣ በኢሚግራንቱ በቃ ሕግ አልባ መሆን በሚል ቦርደሩም ከልክ በላይ እየተከፈተ ነው፣ ያ የኑሮ ጫና አምጥቶብናል የሚል የተለያየ ጥያቄዎችን የሚያነሱ ሰዎች በአይስም ተቀባይነት ያገኘበት ሰሞንም ነበረ። አሁን ደግሞ ከዛ ከሚወጡት ቪዲዮዎች የተነሳ ሰዎች ከሚያለቅሱ ሰዎች ሴንሲቲቭ የሆኑ ነገሮችን በሚመለከት ሰዓት ማህበረሰቡ ደግሞ ለአይስ ያለው ግንዛቤ አስቸጋሪ እየሆነ የመጣበት ስለሆነ በዚህ ቁጥር ደረጃ ራሱ መሸነፍ መቻል በጣም የሚገርም ነው ብዬ ነው የማስበው። እንግዲህ ያንን ተሞርክዞ ደግሞ አሁን ያ ነገር ተጉዞ ያው እኛው ማህበረሰብ ላይ የመጣበት ሁኔታ አለ። ቲፒኤስ ተሰርዟል የሚባል ሁኔታ አለ። አንተ ደግሞ እዛ ቦታም ላይ እንዳለ ሰው ነገሩን በቅርበት የምታውቀው ይመስለኛል። እና ምንድን ነው በዚህ ዙሪያስ እየተደረገ ያለው? በእናንተ ከተማ ላይ አንድ ዜና ተመልክቼ ነበር፣ ኢትዮጵያኖች ድምጻቸውን እያሰሙ እንደሆነ። Aurora's Ethiopian community is being rocked by an announcement from the Department of Homeland Security. It is terminating the temporary protected status designation for Ethiopia. እንግዲህ ትንሽ ባክግራውንዱን መጀመሪያ ማወቅ ጥሩ ነው። ቲፒኤስ ምንድን ነው የሚለውን ይሄ የቴምፖራሪ ፕሮቴክትድ ስታተስ የሚባለው አይ ቲንክ ከዚህ ከ1952 አካባቢ በአይኤንኤስ ወይም በዚህ በኢሚግሬሽን ናሽናል አክት በሚባለው 1950 ሎንግ ታይም አጎ በኮንግረስ የወጣ ህግ ነው። ይህን ህግ ሀገራት በየወቅቱ ለአሳይለም ብቁ የማይሆኑ ወይም የተለያዩ የማይሆኑ ሰዎች ሁለተኛ እድል የሚሰጣበት ነው። ለምሳሌ በአሳይለም ዲናይ ከተደረግሽ የአሳይለም ፕሮሰስስ በቂ ካልሆነ then you'll be offered TPS እንድታመለከች ይጠየቃል ማለት ነው። እና በዛ ሂደት ላይ በተለይ ኢትዮጵያ በ2020 በነበረው የዚህ የትግራይ ጦርነት እና ከዛም በኋላ በ2022 አካባቢ ጦርነቱ ተስፋፍተው በአማራ ክልልና በተለያዩ ግዛቶች በሄደበት ሰዓት ይሄ ቲፒኤስ የሚባለው ሰርቪስ በወቅቱ በነበረው አድሚኒስትሬሽን በጊዜያዊነት ለ12 ሀገራት ዴዚግኔት ሲደረግ ኢትዮጵያ በዛ ውስጥ በ12 በነበሩ ሀገራት ውስጥ የቲፒኤስ ተጠቃሚ ሆና ሞር በትግራይ በነበረው ጦርነት የትግራይ ወንድሞቻችን
ወይም እዛ አካባቢ ያሉ ሰዎች ፍልሰት ላይ ስለነበሩ ያንን ፕሮቴክሽን ለመስጠት የተገኘ እድል ነበርና ዩዥዋሊ በ2022 ይመስለኛል ኢትዮጵያ በዛ እንድትገባ የቆየ እንትን አይደለም። ኢትዮጵያ በዛ ዲዚግኔትድ እንድትሆንና በወቅቱ የነበሩ በቦርደር የሚገቡ በተለያየ ቦታ የሚገቡ ወገኖቻችን በወቅቱ ያኔ ቦርደሩ ክፍት በሆነበረበት ሰዓት ለሁሉም ሀገራት በሚሰጠው ቲፒኤስ ውስጥ ኢትዮጵያ በዛ ውስጥ ገብታ እንድታገኝ ተደርጎ ስንጠቀም ነበር እና በየጊዜው የሚታደስ ነው። እስና ዝም ብሎ እንትን ያለ አይደለም። አንድ ሰው አሳይለም አፕሊኬሽን ሞልቶ ያ አሳይለም አፕሊኬሽን ዲናይ ከሆነበት ያ ሰው ሁለተኛ ቲፒኤስ ወይም ጊዜያዊ ፕሮቴክሽን ሰርቪስ ይሰጠዋል እና ያ ግን ልሚት አለው። አሁን ለምሳሌ አይ ቲንክ ካልተሳሳትኩኝ ይሄ ኤክስፓየር ማድረግ የነበረበት ይረገው በ2024 ነው። ከዛ በኋላ ደግሞ የሚቀጥለው ፌብሩዋሪ ነው። ይህንን ምንድነው መንግስታት እያደሱት ይሄዳሉ። የኢትዮጵያን ከረንት ሁኔታ እየታየ ወይም ለምሳሌ እና የኢትዮጵያ ብቻ አይደለችም ነገራችን ሃይቲ፣ የመን፣ ቬኔዙዌላ እነዚህ የሚባሉ ያልተረጋጉ ሀገር ወይም ጦርነት ያለባቸው ሀገራት የዚህ አይነት ተጠቃሚ ይሆናሉ ማለት ነው። ይሄ ደግሞ ሀገሪቱ ስትሻሻል ወደ ሀገራችሁ ትመለሳላችሁ የሚል ወረቀት አስፈርሞ ነው የሚሰጡት እና ቴክኒካሊ ሊጋሊ በህግ የሰፈረ እንትን ነው በኢሚግሬሽን አክት በናሽናል አክት ደረጃ ማለት ነው። ሰው ይሄ ነው መሰረታዊ እንትኑ ማለት ነው። ግን ወደኛ ኬስ ሲመጣ አሁን ባለው አድሚኒስትሬሽን የሚቀጥሉት ፌብሩዋሪ ላይ ወር ከ60 ቀን በኋላ ይሄ ኤክስፓየር እንዲያደርግ በሴክሬታሪ ክሪስቲ አማካኝነት የፕሬዝዳንት ኦርደር በሚሰጡበት ሰዓት ነገሮችን ያላገናዘቡ ናቸው የሚል ልዩነት አለን። በዚህ ረገድ በኢትዮጵያን አሜሪካን ሲቪክ ካውንስል አማካኝነት እና በኔም በራሴ ካፓሲቲ we try to reach out የዋይት ሃውስን ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲን ወይም ደግሞ የቲፒኤስ ዳይሬክተር ቲፒኤስን አንደር የሚቆጣጠረው ዳይሬክተር ዩኤስሲአይኤስ እንትን በተመለከተ ከነሱ ጋር ደብዳቤ በማስገባት የተለያዩ ስልክ ልውውጦችን በማድረግ የኢትዮጵያን ከረንት ሁኔታ ኮንሲደር አላደረገም የሚል ነው ጥያቄው ማለት። ምክንያቱም ሴክሬታሪ ኦፍ ስቴት ኢትዮጵያን በትራቨል አድቫይዘሪ እንትን ውስጥ ሌቭል 3 በሚባሉት ሀገራት ውስጥ ወደ ኢትዮጵያ ትራቨል ለማድረግ ሪኮንሲደር አድርጉ የሚል መግለጫ ይሰጣል። ከዛ ደግሞ እንደገና በቲፒኤስ ህግጋት መሰረት ደግሞ ኢትዮጵያ በአሁኑ ሰዓት የናሽናል አክት 244 B3 የሚባለውን አንቀጽ የምታሟላ ሀገር በኢሚግሬሽን ማለት ነው። ያ ማለት ሀገሪቱ የተረጋጋች ነች፣ ጦርነት የለም። ስለዚህ ቲፒኤስ ያለው ችግር አለ ብለው የመጡ ወገኖቻችንን ሀገሪቱ ሰላም ስለሆነች 60 ቀን ትወጣላችሁ የሚለው ዱቡዳ ውሳኔ ብዙዎቻችንን ያላስደሰተ አሁን ባለንበት ሁኔታ ፋራስ ማይ አንደርስታንድ ጦርነቶች አሉ። በአማራ ክልል ስቲል ጦርነቶች ይካሄዳሉ። በመሰረታዊ የተወሰኑ አካባቢዎች ሰላም ሊሆን ይችላል። ነገር ግን በሰሜን አካባቢ እጅግ ድሮም ይህም ህግ የመጣው ወይም ኢትዮጵያ እድል እንድታገኝ የተደረገው በዚህ በሰሜን ከነበረው ጦርነት ጋር ተያይዘው ነው እና ከዛ አንጻር ስናየው አይ ቲንክ ኢትዮጵያ ያንን ኤክስቴንሽን ታሟላለች ብለን ነው የምናምነው። ሰው ለዚህም የዋይት ሃውስ አስተዳደሮችን አማካሪዎችን ሆምላንድ ሴኩሪቲ ዩኤስሲአይኤስ እንዲሁም ማይክ ጆንሰንን ኮንግረስ ማጆሪቲ ሊደርን ጉዳዩ እንደሚያሳስበን በደብዳቤም በኢሜይልም በስልክም በመደወል ይህን ጉዳይ እንዲያዩት እንግዲህ አሳስበናል ማለት ነው። በግልም ደውዬ ከዋይት ሃውስ አካባቢ ካሉ አድቫይዘሮች ጋር ይህ ጉዳይ በእጅግ ሪኮንሲደር መደረግ አለበት የሚል ጥያቄ አቅርቤያለሁ። ሆፕፉሊ ጊዜ ያላቸው ኮንሲደር ያደርጉታል። this is just a humanitarian እንትን ነው፣ ሌላ አይደለም። ወደ ሀገር መመለስ እንትን አይደለም። ወደ ሀገርሽ ነው የምትሄጂው፣ ምንም ችግር የለውም። ሀዌቨር ግን ሲሪየስ የሆነ ሂውማን ራይት ቫዮሌሽን እየተፈጸሙ ነው ኢትዮጵያ ውስጥ እና ያንን ኤትኒክ ቤዝድ የሆነ ፌዴራል ሲስተም አለን።
ሰው እነዚህ ነገሮች ማስ የሆነ ዲስፕሌስመንት አለ፣ ሂውማን ራይት ቫዮሌሽኖች አሉ፣ እስራቶች አሉ፣ እነዚህ ነገሮች አሉና በአሜሪካ ራሷ ሳይን ባደረገችው በዓለም አቀፍ ህግጋቶች መሰረት ይህንን ነገር መከተል እንዳለብን እንግዲህ ለፕሬዚደንቱም ሆነ ለአካባቢያቸው በተለይ ይህንን መወሰን ለሚችለው አካል ዩኤስሲአይኤስ ጉዳዩን ሪኮንሲደር እንዲያደርገው ደብዳቤ ጠይቀናል ማለት ነው። ሰው ሆፕፉሊ ዳትስ ኬዝ ያን ይስተካከላል ብለን ተስፋ እናደርጋለን። አንዳንዴ አድሚኒስትሬሽኑ ትንሽ ሜስ የሆነ ነገር ስለሚኖር የማያዩዋቸው ነገሮች አሉ እና ኢትዮጵያ በአሁኑ ሰዓት ያንን ነገር ለማስረዳት ሞክረናል። ባለፈው ለምሳሌ ከፍተኛ የሆነ የሃይማኖት ችግሮች አሉ፣ የተለያዩ ችግሮች አሉ ብለን በምናደርግበት ሰዓት they're willing to listen us በጣም በሚገባ ሁኔታ አዳምጠውን በዚህ ነገር I think Secretary of Stateም ከጠቅላይ ሚኒስትሩ ጋር በመነጋገር የተለያዩ ኮንቨርሴሽኖችን በማድረግ እነዚህ ነገሮች እንዲስተካከሉ አለበለዚያም ደግሞ አዲስ የሚወጣ ህግ አለ። ኢትዮጵያ እንደዚህ በተለይ ከክርስቲያኒቲ ጋር በተያያዘ የሚደርስ ማንኛውንም እንትን ካላቆመች ከናይጄሪያ ጋር ተመድባ የትራቭል ጉዞም ማዕቀብ ይደረጋል። አይ ቲንክ ገብታ ነበረ የትራቭል ጉዞ ማዕቀብ ይደረጋል የሚልም ከፍተኛ የሆነ ሲሪየስ የሆነ እንትን ያደርጋሉ እና ያንን እንደገና ኔጎሽዬት በማድረግ እነዚህ ነገሮች እንደሚሰሩ ሰው ኢን ኤንድ አውት የሚወጡ መግለጫዎች አንዳንዱ ያው ቤዝ የላቸውም እና ሳንደናገጥ ኮሚኒቲያችንም ሳይደናገጥ ፋይናል የሆነውን ዲሲሽን መጠበቅ መቻል አለብን። ሃዌቨር ግን ኦልዌይስ ቲፒኤስ ተጠቃሚ የሆናችሁ ወገኖቻችን ሳይን ያደርጋችሁትን በማስታወስ እንዲህ አይነት ነገሮች ሀፕን ሊያደርጉ ይችላሉ የሚለውን ኮንሲደር በማድረግ what are the plan B's የሚለውን ነገር መዘጋጀት መቻል አለብን እና እሱን እንደማድረግ ቲፒኤስ እንትን የሆነ እንደገና አሳይለም መጠየቅ ይችላል እና ያንን እድል ከወዲሁ መጠቀም መቻል አለብን ለማለት ነው። እንግዲህ ይሄ ነው ያለው። እኛም ይሄንን ነገር ነው እንግዲህ ሲሪየስ የሆነ ችግር ይፈጥራል ተርሚኔት ማድረጉ ፎርስድ የሆነ ነገር ያመጣል የሚል ከከረንት ኮንዲሽን ላይ እንትን ማድረጉ በጣም ከባድ ነው ብለን እናስባለን። I mean we don't have any problem as a council as community strongly support እናደርጋለን። ምክንያቱም በክሪሚናል የተሳተፈ ማናቸውም እንትን መጥራት አለበት ብለን እናምናለን። ኤኒ ኢሚግራንት ኮሚኒቲን ሰፖርት ያደርጋል። ሃዌቨር ግን ሰራተኛ ሃርድ ወርከር የሆነው ኮሚኒቲ ወይም ሃርድ ወርከር የሆነው ኢሚግራንት በእንዲህ አይነት ህጎች መጠቃት የለበትም ብለን እናምናለን። ያንን ነው በስልክም በደብዳቤም በኢሜይልም ያስገባ ነው ማለት ነው ጥያቄያችን። በጣም እናመሰግናለን። ይህ ትልቅ ተስፋ የሚሰጥ ነገር ነው። ምንም አቅም እንደሌለው ወይም ድምፁ እንደማይሰማ ሰው እጅ አጣጥፎ ከመቀመጥ ወደ መፍትሄው መሄድ ትልቅ እርምጃ ነው። በዚህ ችግር ውስጥም ላሉ ወገኖቻችን ተስፋ ነው ብዬ ነው የማምነው። ለዛም ትልቅ ምስጋና ይገባችኋል። ይሄንን ሁሉ ነገር በማድረግ ላይ የምትገኙና እኛም መልካም እድልና ጸሎታችንም ከእናንተ ጋር ነው። እርግጥ ነው ብለሃል፣ ወደ ሀገራችን ነው የሚልኩን። ነገር ግን እያንዳንዱ ኢንዲቪጁዋል ኬዙ ይለያያል። በምን በኩል ወጣ እንዴት ሆነ የሚለውን እና ያንን ኮንሲደር ያላደረገ ነገር በጅምላ መፈረጅ በጣም ከባድ ስለሚሆን ያንን ተመልክተው እነሱም ተስፋ የሚሰጥ ነገር ይመልሱልናል ብለን ተስፋ እናደርጋለን። ከዚህ ጋር በተያያዘ ደግሞ የኢትዮጵያ መንግስት ይህንን እንደ ጥሩ ፖዚቲቭ ነገር ያነሳው እንደሆነም መረጃዎች ያሳያሉ። ምን አዲስ ነገር ተፈጥሮ ነው እንደ ፖዚቲቭ ነገር ሊያየው የሚችለው ብለህ ታስባለህ? እንግዲህ እንደዚህ አይነት ነገሮች ኪዱ ሲነሳ ፖለቲክስ ኢንቮልቭ ያደርጋል። በዚህ ባገኘሁት ልምድና ስራ ምንድነው አንደኛ ትልቁ ነገር የተማርኩት ኤቭሪ ዲሲሽን የፖለቲካል ውሳኔዎች አሉ። እንደ መንግስትም ደረጃ እኔ የኢትዮጵያ መንግስት የሚያደርጋቸው መልካም ስራዎች ካሉ
ሁላችንም የምናደንቀው ነው። ጥፋቶች ካጠፉ ደግሞ የምንወቅሰው ይሆናል። ሴም ቲንግ አሜሪካን ሀገርም ቢሆን ፕሬዚደንት ትራምፕ ጥሩ ነገር ይሰራል፣ መጥፎ ነገር ይሰራል። ስለዚህ ጥሩውን ታመሰግኛለሽ፣ መጥፎውን ትወቅሻለሽ ማለት ነው። በዚህ ሀገር የተለመደ ነው። ወደ ኢትዮጵያ ስንመጣ ግን ያን ነገር ብዙ ጊዜ አታዩም። ሲሪየስ የሆነ ጥያቄ ስታነሺ ወይ መንግስት ተቃዋሚ አድርጎሽ ወይ የሆነ እንትን አድርጎ ሌብል ሰጥቶሽ እንትን ሊያደርግ ይችላል። ከዛ በተረፈ መንግስትም ደግሞ ሲሰራ ስንታመሰግኘው ደግሞ በሌላው አንጻር ደግሞ የመንግስት ደጋፊም ተብለሽ ትወቀሻለሽ ማለት ነው። የካልቸራል የሆነ የፖለቲካል ካልቸር ባህላችን እጅግ አስቸጋሪ የሆነበት እንትን ነው ያለው when it comes to ወደ ኢትዮጵያ ጉዳይ ሲመጣ ማለት። ዞሮ ዞሮ ግን ማንነታችን የማይለቀን በመሆኑ መልካም ሆነ መጥፎ ነገር ስታይ መሳተፍሽ አይቀርም ማለት ነው። በዛ ረገድ ላይ የኢትዮጵያ መንግስት ይህንን ፖለቲካል ስታዩ የኢትዮጵያ መንግስት ተጠቃሚ ነው። ምክንያቱም ኢሜጅ ነው፣ ገጽታ ነው። ስለዚህ የዩኤስ ዲፓርትመንት ሪኮንሲደር ማድረጉን እንደዚህ አይነት ነገሮች ኢትዮጵያ ውስጥ ችግር የለም ብሎ መግለጫ ማውጣቱንና ሌሎች ነገሮችን እንደ ጥሩ የፖለቲካል ሰክሰስ ሊጠቀምበት ይችላል። ግራውንድ ላይ ስታዩ ግን ችግሩ አለ ብለን ስታዩ የስ ችግሩ አለ። ስለዚህ ኢንስቴድ ያንን ነገር ችግሩን ከመፍታት ይልቅ ገጽታ ቢውልድ የማድረግ በአሁኑ ሰዓት እኛ ምንም እንትን የለንም፣ ችግር የለም፣ ይኸው ታላቁ አሜሪካ ይህንን አፈርም አድርገልናለች፣ ስለዚህ ዊ ዌልካም ኤቨሪባዲ የሚል ነገር ይኖራል። እዛ አካባቢ ያለን እንትኖች ምን ያህል ሲሪየስ የሆነ ችግሮች እንዳሉ እንትን እናደርጋለን። ውሽ ያ ችግሮች በጠረጴዛ ዙሪያ ተፈቶ ተደራድረው የሚባለውን ነገር ብናይ ለሚጠቅም ነው እንጂ የሚጎዳ አይደለም። ሰው በዛን አይነት ሲሆን እኛ አይደለም ቲፒኤስ አሳይለም እንኳ ወይም ሌላም እንኳ ያላቸው ሰዎች ወደ ሀገራቸው ቢመለሱ ሀገራቸውን ነው የሚጠቅሙት። ሀገራቸውን ሳይማር ያስተማረ ማህበረሰብን ነው ሂደው የሚያገለግሉት እና I don't think that's the problem. The problem is በኢትዮጵያ ውስጥ የሚደርሰው የሂውማን ራይት ቫዮሌሽን፣ ዲስፕሌስመንት፣ የኤትኒክ ቤዝድ የሆነ ፌዴራሊዝም ሲስተም መኖሩ አሁን በተለያየ ከተሞች የምናያቸው ችግሮች አሁን ላለው ወደዚህ እንኳን እዚህ ወደዛ ለሚሄደው እዛ ውስጥ ላለው ቃጠሎ የሆነበት ሁኔታ ነው የሚል ነው። I don't encourage migration. However ግን ሁላችንም ወደዛ ሀገር ስደት ስንመጣ ተወደን ሳይሆን ተገደን የነበሩ ፖለቲካ ሜዳዎች ይጠባውብሽ፣ ማንነትሽ አደጋ ውስጥ ከቶሽ እነዚህ ነገሮች ናቸው። አይ ቲንክ ትልቁ ችግር የተፈጠረው ከዚህ ከአሜሪካን ሀገር ስቴት ዲፓርትመንት ሪኮንሲደር የሚያደርጋቸው እንደገና የሚያይበትን ነገር ሚስ ያደረገ ይመስለኛል። በተለይ በአሁኑ ሰዓት ከትግራይ ከአማራ እና ከተለያዩ ግዛቶች ባሻገር በኢትዮጵያ እና በኤርትራ ከፍተኛ የሆነ የጦርነት ድባብ ባሰፈረበት ሰዓት ላይ ኢንስቴድ ችግሮችን ወደ ዲፕሎማሲ ከመፍታት የዚህ የፒክቸሩን ብቻ ገጽታዬ መልካም ገጽታ አለው ብሎ ያንን ለመደበቅ የሚደረገው ጥሩ አይደለም። መንግስት ይህንን አጋጣሚ ተጠቅሞ ታሶኬ ቲፒኤስ የነበራቸው ሰዎች ችግር ከዚህ በኋላ ወደ ሀገራችሁ ብትመጡ ችግር የለውም ምናምን መባሉ አጌን መልካም ነገር ነው። መንግስትም ይህንን እንደ ጥሩ አጋጣሚ ተጠቅሞ እነዚህን ወደ ተመልሶ በማቋቋም ወደ ነበሩበት ምናምን መመለሱ መልካም ነገር ነው። however ግን I highly doubt የሀገሪቱ ከረንት ሁኔታ ያንን ያሟላ ነው ብዬ አልጠብቅም። ስለዚህ መንግስት ኢንስቴድ ይህንን እንደው ለፖለቲካ ገጽታ ከማዋሉ ይልቅ ሲሪየስ የሆነ እርምጃ ወስዶ ዜጎች ወደ ብዛን በቲፒኤስ ኤክስፓየር አድርጎ የሚመጣ ሰው ካለ እንደገና ወደ ማህበረሰቡ ኢንቴግሬት የሚያደርጉበት የሚቋቋሙበት ወደ አካባቢያቸው የሚመለሱበት ሁኔታ መኖር አለበት። ናጠው ለአሜሪካ ብቻ አይደለም እኮ በዛው በጎረቤት ሀገራት በሱዳን፣ በኬንያ፣ በተለያዩ እንትኖች
በርካታ ኢትዮጵያኖች በነበረው ጦርነት ዲስፕሌስድ ሆነዋል። ስለዚህ እነሱን ያተኮረ የመመለስ ስራ መሰራቱ ነው የሚያዋጣው እንጂ ይሄኛውን ሪፖርት ይዘው ጥሩ ነው የሚል ነገር መኖሩ አይ ቲንክ ሪኮንሲደር ማድረግ መቻል አለባቸው። ምናልባት በፖለቲካ ስታዩ በአሁኑ ሰዓት ለኢትዮጵያ መንግስት ይሄ ትልቅ ነገር ነው እንደ ፖለቲሻን ካየሽው የስ ይጠቅማል። እንደ ማንኛውም ተራ ዜጋ በምታይበት ሰዓት ደግሞ ዜጋው የነበረው ትራውማታይዝድ የሆነው በጦርነቱ በአካባቢ በነበረው ስደት እና የተለያዩ መከራዎችን አሳልፎ ገና ባልተረጋጋበት ሁኔታ እንደገና ያንን ነገር ማየቱ ተገቢ ነው ለማለት ይከብዳል። ምክንያቱም በዚህ በዩናይትድ ኔሽን ኮንቬንሽን ስታተስ ኦፍ ሪፊውጂ ከዚህ ጋር በተያያዘ እንደዚህ አይነት ፕሮቴክሽኖች መኖር መቻል አለባቸው። ባልተረጋጋ ሁኔታ ዝም ብሎ መመለሱና ነገሮችን ሳያጣሩ ማድረጉ አይ ቲንክ ቅድም ያልኩሽን የሪፊውጂ ስታተስ የሚለውጠው ይመስለኛል። ስለዚህ መንግስት ይጠቀምበታል። ፋክቱ ግን ስቲል ኢትዮጵያ አንደር ሌቭል 3 ትራቨል አድቫይዘሪ ውስጥ ነን። ስለዚህ ካውንስሉ ምንድነው እየጠየቅን ያለ ነው? በጅስት እንዲራዘም ብቻ ነው። ሌላ ምንም የምናደርገው ነገር የለም። መራዘም አለበት። 60 days ነው የተሰጠው። we're asking to extend it at least a year ህጉ ሪኳየር የሚያደርገው በየጊዜው ሲታደስ አንድ ዓመት ነው የሚያደርገው። a year at least minimum በአንድ ዓመት መታደስ አለበት ብለን እናምናለን። እሱንን እንግዲህ ኢትዮጵያ መንግስትም የሚያይበት አይን ሊኖር ይችላል። ነገር ግን ይሄ ፕራዮሪቲ መሰጠት ያለበት ምንድነው ኢንተርናሽናል የሆኑ ህጎች ተግባራዊ እንዲሆኑ በተለይ በዩኤን 1951 ይመስለኛል ከወጣው የሪፊውጂስ ስታተስ ጋር አሜሪካ ራሷ ሳይን ያደረገችው በመሆኑ መታደሱ ነው ለኛ ጥሩ ብለን የምናደርገው። ምክንያቱም መንግስት ራሱ አሁን ይህንን ቫዮሌት ካደረገ ኮሚዩኒቲው ራሱ ጠበቃ ይዞ ጠንካራ ኮሚዩኒቲ ጠበቃ ይዞ መንግስትን መክሰስ ይችላል። ዩኤስ ዲፓርትመንትን ወይም የአሜሪካን መንግስትን ዩኤስ ሎው በዚህ በዩናይትድ ኔሽን አርቲክል 33 1951 የተደረገውን ሳይን ያደረገችውን አሜሪካ ሳይን ያደረገችውን ጥሳቸዋል የሚል ጠንካራ ኮሚዩኒቲ ካለን ሳጀስት አደርጋለሁ ማለት ነው። እና እንደዚህ አይነት ጠበቆች ተሰባስበው ይህንን መጠየቅ ይችላሉ። አቤችው ግድ ጥሩ አውትካም ነው የሚኖረው። ምክንያቱም አሜሪካ ራሷ ቲንክ ካልተሳሳትኩኝ በ1980 የሪፊውጂ አክትን ይሄ በ1951 የወጣውን የዩናይትድ ኔሽን አርቲክል 33 ሳይን አድርጋለች። ስለዚህ የህግ ባለሙያዎች መጠየቅ ይችላሉ ማለት ነው ይህንን ጉዳይ። መልካም። በመጨረሻ ማንሳት የምፈልገው አንተ ውስጥ ላይ እንደሚሰራ እንደ አይስ የወጣ ትዕዛዝ አለ ወይ? ከ60 ቀን በኋላ ኤክስፓየርድ ስለሚያደርግ የተላለፈ ትዕዛዝ አለ ወይ? ምንስ ማወቅ አለበት የኛ ማህበረሰብ? እናንተ አሁን መልሳችሁ ፋይት ያደረጋችሁ ነው እንዲራዘም። ያ ውጤት እስከሚታይ ድረስ ምን አይነት ጥንቃቄ ይውሰድ ማህበረሰባችን ትላለ? በመጨረሻ ምንድነው የመጣ የተለወጠ ነገር የለም። ስቲል our focus is ይሄ ከክሪሚናል ጋር በተያያዙት ኢንፎርስ የማድረግ ስራ ነው እየተሰራ ያለው። ቲፒኤስ ስታተስ ያላቸው ሰዎች በየጊዜው ሂደው ሪፖርት ያደርጋሉ። ያንን ሪፖርት በማድረግ እንዳይዘናጉ አደራ ማለት ትፈልጋለሁ። ምክንያቱም there is no excuse missing your appointment። ስለዚህ ቲፒኤስ ስታተስ ያለው ሰው በየጊዜው ኢሚግሬሽን ኦፊሰር ሂዶ ቼክ ማድረግ ካለበት ቼክ ማድረግ አለበት። አንዳንድ ጊዜ ኤሌክትሮኒክ ዲቫይስ እንሰጣለን። እሱንን የመቀበል ሁኔታ አንዳንድ የኮሚኒኬሽን ፕሮብለም ሊኖር ይችላል። ኤሌክትሮኒክ ዲቫይስ መታሰር
ኖርማል ነው በአሜሪካን ሀገር እንደ ሌላ ነገር ማየት የለባቸውም ኢትዮጵያኖች ያንን ኦፖርቹኒቲ ኦፊሰሩ የሚሰጣቸው ከሆነ they should take it ምንም ያው ቴክኒካሊ ከዚህ በፊት ስልክና የዚህ የአንክል ሞኒተር ሲስተም እያደረግን እንለቃለን አሁን ኦፊሰር ቼክን ሲያደርጉ እንዲህ አይነት ኦፖርቹኒቲ የሚሰጣቸው ከሆነ they should take that እንደ ሌላ ነገር ማየት የለባቸውም it's a normal immigration process ብዙዎቹ በአሁኑ ሰዓት አሳይለም ፕሮሰሳቸው ወይም እንትን እየተፋጠነ ያለበት ሁኔታ ስላለ throughout the process ይሄ ነገር የሚስተካከል ስለሆነ መደናገጥ መቻል የለብንም ሲሪየስ የሆነ ኢሚግሬሽን ህግ በአሁኑ ሰዓት ነምበር 1 ፕራዮሪቲ ነው ለዚህ መንግስት ስለዚህ ቀጠሮ ካለ ወይም ሌሎች ዶክመንት ማቅረብ ካለብሽ እነዚህ ነገሮች ካሉ ፎሎ አፕ ማድረጉ በጣም ወሳኝ ነው በእኛ ምክንያት ወይም በዛ በአፕሊካንቱ ምክንያት ሌት ወይም ዲሌይ የሚሆን ነገር ካለ ተጎጂው አፕሊካንቱ ነው ማለት ነው ስለዚህ ይህንን ጉዳይ ጠበቃ የማናገር ሁኔታ prepare የማድረግ ሁኔታ እንደቀደም እንዳልኩሽ ኦፖርቹኒቲዎች ካሉ ኦኬ ቼክን ስታደርግ እኔ ኦፊሰሩ ኦኬ I'm gonna ይሄ የአንክል ሞኒተር አደርግልሃለሁ ምናምን ሲባል ኦኬ ምክንያቱም it's not gonna hurt me anything ስለዚህ ያንን ማድረጉ ምንም ችግር የለውም ከዛ በተረፈ የሚወጡ day to day የሆኑ ህጎች ካሉ እነሱን መከታተል መልካም ነው በአሁኑ ሰዓት እኛም ፑሽ እናደርጋለን እንደ ኢሚግሬሽን እንትን ምንም የመጣ ነገር የለም ከዚህ ጋር እንደማንኛውም ካየነው መግለጫ በስተቀር በውስጥ ሰርኩሌሽን እንደዚህ ያደርጉ የሚል ነገር ምንም የተላከልን ነገር የለም however ግን ያ ጊዜው ከመድረሱ በፊት እኛ as a community ፑሽ እያደረግን I hope the current administration ይሄን ጉዳይ ያየዋል ብዬ ተስፋ አደርጋለሁ ኢትዮጵያኖችን እንትን የሚታይበት እንትን እንደማልካም ጥሩ ነገር ነው ስለዚህ hopefully this ይስተካከላል ብለን ተስፋ እናደርጋለን however ግን እስከዛው ድረስ ቼክን የማድረግ ፕሮሰሱን ቀጠሮ እንትን ያለ ማድረግ ሁሌ እንደምለው ደግሞ ክሪሚናል ውስጥ አለመግባት ሲሪየስ የሆነ ጠጥቶ መንዳት መደባደብ እዛ ውስጥ መቆጠብ መቻል አለብን not only just immigration process ስላለሽ ብቻ አይደለም just የራሽን ህይወት ለአሜሪካን ድሪም ለመኖር እነዚህ ነገሮች ማድረግ መቻል አለብን መልካም እጅግ በጣም አድርጌ በእኔና በተመልካቾቻችን ስም ላመሰግንህ ፈልጋለሁ በተለይ አንተና ቲሞች ዋይት ሃውስ ድረስ ስልክ ደውለህ ይሄንን ጥረት ማድረግ በራሱ አንድ ኩራት ነው እውነት ለመናገር ትልቅ ተስፋም ነው ለዛም ነው ሁልጊዜ ዳር ላይ ቆመን ሰልፍ መሰለፍ ወይም የማይመስል ጩኸት አንዳንዴ እኮ ሰምተውን ሊሆን ይችላል ግን ተሰምቷል እዚህ ጋር ደርሷል ወረቀቱ የሚል ሰው ያስፈልጋል የራስ ሰውና እንደዛም ልታደርግ ዛሬ ስለቻልክ ይሄን እንድታደርግ ደግሞ ቮት ላደረጉክና እዚህ ጋር ላደረሱ ሰዎች ራሱ በጣም ነው የምናመሰግነው ለወደፊቱም አንተንና መሰሎችህን እንዲህ አይነት ተሳትፎ እንዲያደርጉ እናበረታታለን ለሚያደርጉትም ድጋፍ ማድረግ ኃላፊነት አለብን ብዬ ነው ማምነው ውጤቱንም እያየነው ነው ይሄንን መስማት ራሱ ትልቅ ተስፋ ነው እዚህ ችግር ውስጥ ላሉት ሰዎች በድጋሚ በጣም ያመሰግንኩኝ ተመልካቾቻችንም እንግዲህ ጥያቄ ካላችሁ ወይም ደግሞ እንደ ሁልጊዜው በዛም ድጋሚም ላመሰግነው ፈልጋለሁ በእናንተ ስም ሰለቸኝ ሳይል አንዳንድ እርዳታ ለሚፈልጉ ጥያቄ ላላችሁ ሰዎች በማገዝም ላይ ይገኛልና እናንተም እንግዲህ ደውሉለት የተማረረ ግን አይመስለኝም ሳየውና በጣም ነው የማመሰግነው አቶ ምሳሉ የምትለው ነገር በመጨረሻ ካለ እድሉን ልስጥ በእኔ በኩል ጥያቄን ጨርሻለሁ በጣም አድርጌን የማመሰግነው ኪዱ የምንችለውን ሁሉ እናያለን ኢንፎርሜሽን ካለን እናቀብላለን ድጋፍ እናደርጋለን ለምታደርጉት ተሳትፎች እጅግ አድርጌን የማመሰግነው ላደረጋችሁልኝ ትብብር ድጋፍ አክብሮትና ሁሉኛውን እርዳታ እጅግ አድርጌ ነው የማመሰግነው this is just a one battle ወደፊት ከዚህ በተሻለ ሁኔታ እንትን እያደረግን ራሳችንን ሪፕሬዘንት ቅድም እንደተባለ ሰላማዊ ሰልፍ ወጠን በበረዶ በፀሐይ እንትን ከምንል ቀጥታ አድሚኒስትሬሽን ውስጥ
ኢሜይል አድርጎ ደውሎ የማግኘት አክሰስ በአሁኑ ሰዓት ከባድ ነው። ወይም you may gonna pay $1,000 ለሎቢ ካምፕኒ እነሱን ሪች አውት ለማድረግ ሰው ትንንሽ የሚመስሉ ግን ለእኛ ትልቅ የሆነ ኦፖርቹኒቲዎችን ይፈጥሩናል የእኛ ተሳትፎ ማለት ነው። እና ያ ማለት ደግሞ እንደዚህ በሚዲያ እየተሳተፉ ያሉ ነገሮችን በመከታተል ኢንፎርሜሽን በመለዋወጥ ነው። ሰው ለዚህ ደግሞ በቤስት የሆነ ኪዲ ኢትዮጵያን እጅግ አድርጌ ነው የማመሰግነው። እንግዲህ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታንኪዩ በርቺ። እናመሰግናለን። በጣም አመሰግናለሁ። በመጨረሻ ለአንተ ለቤተሰቦች እንዲሁም ደግሞ ለተመልካቾቻችን እንግዲህ ያለንበት ወቅት የፈረንጆች ገና ወይም ክሪስማስ ላይ ነን እና ሜሪ ክሪስማስ ከወዲሁ መመኘት ፈልጋለሁኝ። ሃፒ ሆሊዴይ ለማለት ፈልጋለሁ። እንግዲህ ብዙ ድካም እና ብዙ ውጣ ውረድ ያሳለፍክባቸው ወራቶች ናቸው እና አይ ሆፕ ከቤተሰቦች ጋር ጥሩ የረፍት ጊዜ እመኝልሃለሁ። በጣም ነው የማመሰግነው አቶ አምሳሉ። እንግዲህ ተመልካቾቻችን ዛሬ ይዘንላችሁ የመጣነው ዝግጅት ይሄን ይመስል ነበረ። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።